የኔ ውድ ቤተሰቦቼ የኔ ማሮች እንግዲህ በሶሻል ሚዲያ ላይ ትዳራቸው ራሳችን ድረን ራሳችን አሽተን ራሳችን አጋብተን አልሆንም ያሉት አንዳንድ ባለትዳሮች ዩቲዩብ ላይም ሆነ የተለያዩ ሶሻል ሚዲያ ላይ ፍሬ ያፈሩና ፍሬ ያላፈሩ ሰዎች አሉ። ከነሱም የአብርሃምና የአላዛር አንድነታቸውና ልዩነታቸው እንዘረዝራለን። እና የኔ ፍቅሮች የኔ ማሮች ቤተሰቤ እንድትሆኑ ቪዲዮውን ስታዩ ደግሞ ላይክ እንድታረጉ እጠይቃችኋለሁ። ላይክ የምታረጉኝ ሰብስክራይብ የምታረጉኝ ኮሜንት የምታስቀምጡልኝ የኔ ቅን የሆናችሁ ቤተሰቦቼ እጅግ በጣም አመሰግናለሁ። የኔ ቅኖች የኔ ማሮች አሁንም ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ኮሜንት አስተያየታችሁን እያስቀመጣችሁ ቤተሰቦቼ ሁኑ። እንዲሁም ደግሞ የኦርቶዶክስ እምነት ተከታይ የሆናችሁ እንኳን ለእናታችን ለእመቤታችን ለቅድስት ድንግል ዓመታዊ ክብረ በዓል በሰላም አደረሳችሁ በሰላም አደረሰን እያልኩኝ ማለት ነው። እንግዲህ ሶሻል ሚዲያ ካናጉት ወይም ደግሞ ታዋቂ ከሆኑት ወይም ደግሞ በኢትዮጵያ በእርግጥ አሉ ትላልቅ ዩቲዩበሮች አሉ፣ ሚሊየን ሰብስክራይብ ያላቸው አሉ። በጣም ትላልቅ መልካም ነገር የሚሰሩበት ፍሬ የሚያፈሩበት የተቸገረ የሚረዱበት ቤተክርስቲያን መስጊድ የሚያሰሩ እንባቸው ቤታቸው ሲያፈስ ልጆቻቸው ማስተማር ሲያቀታቸው ብዙ የሰው እንባ ያበሱ ብዙ ቻናሎች አሉ። ግን ለነሱ እኛ አሽቃባጭ ስላልሆንን ማለት ነው እነሱን አናያቸውም። መልካም ነገር የሚሰሩት እዚህ ጋር ትርኪ ምርኪ ማይረቡ ትምህርት የሚያስተምሩን ከኔም ጭምር እነሱን ነው የምንመለከተው ማለት ነው። እና ዛሬ የአላዛርና የአብርሃም ልዩነታቸውና አንድነታቸው እናያለን ማለት ነው። እንግዲህ ታውቃላችሁ ከመጀመሪያ ጀምሮ የምትከታተሉ ልጆች ትኖራላችሁ ብዬ አስባለሁ። አብርሃም ሀ ብሎ ሲመጣ እኔ አውቀዋለሁ። እንደገና አላዛርን ሀ ብሎ ሲመጣ እኔ አውቀዋለሁ። ትዳራቸው በሶሻል ሚዲያ ነው። ከኛ የተደበቀ ነገር ምንም አይነት ነገር የለም። ከሚያገቡ እስከሚወለዱ ያው እኛ ከነሱ ጋር የምንለያየው ምሽት ላይ ነው። አዎ አልጋ ላይ ብቻ ነው እንጂ እኛ ከነሱ ጋር ተለያይተን አናቅም አይደል እንዴ? እውነት አይደል እንዴ ተመልካቾቼ? ስለዚህ አላዛርና አብርሃም አንድ የሚያረጋቸው ነገር ለትዳር ክብር የላቸውም። ገና እንጭጭ ናቸው፣ አልበሰሉም። እንደገና ደግሞ ይሄ ሴት ልጅ አንድ ከሚያረጋቸው ነገር ከአብርሃም ጋር በጣም አንድ የሚያረጋቸው ነገር ለትዳር ክብር ስለሌላቸው ነው። በቃ ገና አልበሰሉም፣ እንጭጭ ናቸው። ገብቷቸዋል? ትርጉሙ ገብቷቸው አይደለም። በስሜት ነው ሁለቱን ተነተው የገቡት እንጂ በስለው ትዳር ፈልገው ወይም ደግሞ አሁን እኔ ማግባት አለብኝ መውለድ አለብኝ ምናምን ብለው አስበው አይደለም ሁለቱም ያደረጉት። ይሄ በስሜት የምታረጓቸው ነገሮች መጨረሻቸው አያምርም። በነገራችን ላይ በስሜት ምናፈቅር ፍቅር የሚይዝን ሰዎች አሉ። እነዚህ በጣም የራሳቸው የሆነ የሚተነተኑ ነገር ስላለ ወደ ሌላ ርዕስ እንዳልገባ ስለ አላዛርና ስለ አብርሃም ማውራት ስለፈለጉኝ ነው። እና ልዩነታቸው ደግሞ በጣም ልዩነት አላቸው በነገራችን ላይ ማለት ነው። አብርሽ በጣም የዋህ ልጅ ነው። በጣም ነው የምላችሁ፣ በጣም የዋህ ልጅ ነው። ለሴት ልጅ እጅግ በጣም ክብር ያለው ሰው ነው። እውነቴ ነው የምላችሁ። ካያችሁት ለሴት ልጅ በጣም ክብር አለው። ያው ትንሽ ምንድነው የሱ ነገር ይሄ እዛም እዚህም ማለቱ፣ ረጋ አለማለቱ፣ ልቡን በአንድ ትኩረት አለመስጠቱ፣ ያያትን ሴት ሁሉ ማፍቀሩ መውደዱ እንጂ ሴትን የሚያሳምም ነገር አይናገርም። ሴትን የሚያሳምም ነገር አይሰራም። ምናልባት ብዙዎቻችን ሴት የሚያሳምም ነገር ይሰራል ብለን ምናምነው ምን እንደሆነ ታውቃላችሁ? አብርሽ በሩታ ላይ ሌላ ሴት መደረቡ ነው። በቃ ይሄ ነው። ብዙ ጊዜ አብርሃም ሴት ልጅ ጎቷል ብለን የምናስበው ይሄን አይደለም መጉዳት። በነገራችን ላይ የሩታም ችግር አለበት። አሁን ስለ ሩታና ስለ አብርሃም አይደለም ማውራት የፈለጉት ስለ አላዛርና ስለ አብርሃም ነው። እና ስለ እነሱም እመጣላችኋለሁ። ስለዚህ አብርሽ ይሄም ለምን አደረገው ብዬ ወይም ሁላችንም የምንገምተው ነገር ገና አልበሰለም። እድሜው ገና ለትዳር የደረሰ ሰው አይደለም። በነገራችን ላይ አብርሽ ማለት እንደው ወንድ ልጅ እንደው አግባብ ይባል ደና ትዳር ይሆነዋል ወይም ደግሞ ይይዛል ብለን የምናስበው ጠንካራ ይሆናል በአንድ ትዳር ይጸናል ብለን የምናስበው ከ30 እስከ 35 ዓመት ያሉት ወንዶች ናቸው። እና
ብትችሉ 40 ዓመት የሞላቸው እውነቴን ነው የምላችሁ። አንዳንዶቻችሁ ፈላ ታገቡና ማለት ነው የልብ ካውያ ተመሰርታላችሁ በእናንተ በራሳችሁ ማለት ነው። እድሜ ትልቅ ነው ኦናናናና ትልቅም ሆነ ትንሽም ማስተዳደር ስትቺ ነው እንደዚህ ማለት የለባችሁም። እኔ ብትችሉ እንደው ቢበልጣችሁ 50 ቢሆን አባታችሁም ቢሆን እውነት እናንተ ትዳራል እንደምትፈልጉት ቆይ ለምሳሌ ደስተኛ ህይወት መኖር አይደል እንደምትፈልጉት እውነቴን ነው የምላችሁ። ቤታችሁ በትክክል እንዲያስተዳድር ልጅ መውለድ አይደል እንደምትፈልጉት። ስለዚህ ለዛ የወንድ ልጅ እድሜ ደግሞ በማንኛውም ነገር መውለድ ይችላል ማስተዳደር ይችላል ምናምን እና እዚህ ጋር ዝርዝር ውስጥ እንዳታስገቡኝ ማለት ነው። ስለዚህ ሴቶችዬ በተለይ ስደት ያላችሁ ፈላ አግብታችሁ እንዳትቃጠሉ። ፈላ ለብራችሁ ነው የሚመጣው። እውነቴ ነው የምላችሁ። ጥሩ ምክር እየሰጧችሁ ነው። ፈላዎቹ እናንተን ፈልገው ከመጡ እውነት እናንተን ፈልገው አይደለም። ብራችሁን ብር አላት ከዛ ብራችሁ ልቅም አድርገው ይበሉና ማለት ነው ሌላ የራሳቸው አምሳያ ወይም ደግሞ ከራሳቸው ያነሰች ሴት ነው የሚፈልጉት ማለት ነው። ስለዚህ ወደ ርዕሴ ስመለስ አብርሃም እንትን ስላለበት ነው ልጅነት ስላለበት አልበሰለም። እንደገና ደግሞ ትዳር ውስጥ አስቦበት አይደለም የገባው። በነገራችን ላይ አይታችሁ ከሆነ ሩታ አስገድዳው ነው የገባችሁ። እኛም ደግሞ በባክህ አብረሽ እሺ በላት ብለን አስገድደን ኮሜንት ላይ ጨቅጭቀን እንዲሁም በውስጥ መስመር አበሳውን ስቃዩን አሳይተን ነው ሩታን ሊያገባት የወሰነው እንጂ ከራሱ ፍላጎት ራሱ ፈልጎ ለትዳር ጓጉቶ አይደለም አብርሃም ያገባት ሩታን ማለት ነው። እና ካላዛር በጣም የሚለየው ነገር አብርሃም በጣም የዋህ ነው። ሴት ልጅ አይታችኋል እስከ ዛሬ አብርሽና ሩታ አብረው ሲኖሩ ሩታ ላይ እጇን አንስቶ ያውቃል? እውነቴ ነው የምላችሁ። እንደውም ሩታ ነበረ አብርሽ ላይ እጇን መታነሳው ካያችሁ ሩታ ነበረ ምንጭቅጭቅ እያደረገችው ውርድድድ እያረገችው የወንድ ክብሩን አሳጥታ ሰድባ አመናጭቃ መተለከው የነበረችው ሩታ ናት እንጂ አብርሽ አይደለም። አብርሽ ሁሉ ጊዜ እየተለማመጣት ነው ሲያባብላት የነበረ። እውነቴ ነው የምላችሁ። እስካሁን ባለን ሰዓት ማለት ነው እስካሁን ባለን ሰዓት ቪዲዮ የምትከታተሉ ሰዎች እስካሁን ባለን ሰዓት አብርሽ ሩታን ተለያይተው እንኳን ማለት ነው ተለያይተው እንኳን አብርሽ ሩታን እየተለማመጠ ነው የሚያናግራት፣ በትትና ነው የሚያናግራት። ተለያይቻታለሁ አላለም። ብዙ ጊዜ ይቅርታ ጠይቋታል፣ ብዙ ጊዜ እንትን ብሏል። ብቻ የሆነ አንድ የሚያረጋቸው ነገር ካላዛር ቢኖርም ግን አብርሽ ለሴት ልጅ ክብር አለው። ይሄ ነው በጣም ልዩነታቸው ካላዛር ጋር ማለት ነው። ሴት ልጅ ላይ እጁን ሲያነሳ አይታችሁ ታውቃላችሁ? ሩታ ላይ እጁን ሲያነሳ አይታችሁ ታውቃላችሁ? አላየንም። ሩታ ናት አብርሽ ስንት ጊዜ ጥፊዋን ቀምሶ ጉንጩን አቅልታ የለቀቀችው ብዙ ጊዜ ሩታ ናት እንጂ አብርሽ አይደለም ማለት ነው። ያ አላዛር ደግሞ ለሴት ልጅ ክብር የለውም። አይታችኋል? የሴት ልጅ ሆኖ ለሴት ልጅ ክብር የለውም። እኔ ከዚህ በፊት ነግራችሁ ከሆነ ልዩነታቸው ነው የአብርሃምና ያላዛር ማለት ነው። ከዚህ በፊት ነግራችሁ በብዙ ቪዲዮዎች ነግራችኋለሁ። አላዛር ሲመጣ በጣም ትትና ያለው በጣም ለሴት ልጅ ክብር ያለው እንደዛ አይነት ሰው አድርጌ ነበረ እኔ ምስለው የነበረው። ከዚህ በፊትም ተናግሬዋለሁ። ወይኔ አላዛር ያገባች ሚስት እኮ ታድላ ምናምን ብዬ አውቃለሁ። ምክንያቱም ለሴት ልጅ ክብር ያለው እየመሰለኝ ማለት ነው። ከሄለን ጋር የሆነ ሰዓት ላይ ተጣልተው እውነቴ ነው የምላችሁ እኔ ሄለን ሙልጭ አርጌ ነው የነገርኳት። ሙልጭ አርጌ ማለት ነው ሙልጭ እንዳትነሳ እንዳትቆም ማለት ነው ሙልጭ አርጌ ነገርኳት ማለት ነው። ስለዚህ ለምን የዛኔ እንደዛ ያደረኩት ለምን እንደሆነ ታውቃላችሁ? አላዛር ጨዋ መስሎኝ የሴት ልጅ ክብር ያለው መስሎኝ። አንዳንዴ ሰው መጻፍ አይደለም ልቡን ሳታቁት ለአንድ ሰው ኘኘ ብላችሁ መመስከር የለባችሁም፣ መናገር የለባችሁም። ስለዚህ እኔ አላዛር አላቀውም እንግዲህ በሶሻል ሚዲያ ነው ያቀው። አንድ ቀን ቤቱ ገብቼ ሻይ አልጠጣሁ፣ ቤቱ ገብቼ ውሃ አልጠጣሁ። እስቲ ምን ውጦኝ ነው አላዛር ጥሩ ሰው ነው ብዬ ሄለንን እንደው ንግርግር ያደረኳት ማለት ነው። እስካሁን ይጸጽተኛል እሱ ነገር ማለት ነው። እውነት ሄለንን እንደዛ ማለት እስካሁን ድረስ ይጸጽተኛል ማለት ነው። ስለዚህ አላዛር ከአብርሽ የሚለየው ነገር ለሴት ልጅ በጣም ክብር የለውም። ሴት ልጅ በጣም ይደፍራል። ሴት ልጅ በጣም ይማታል። ሴት ልጅ በጣም ያመናጭቃል። በጣም ለሴት ልጅ ክብር የለውም። አይታችሁ ከሆነ አብርሽ ሩታ እርጉዝ ሆና
ያው የሚያናድድ ነገር ያመጣባት ነበር እንጂ ወይም ደግሞ ከሌላ ሴት ጋር ተያይዞ ይመጣ ነበር እንጂ እጁን አንስቶ ለሩታ አንድ ቀን ሲመታት አይተናናቅም። አንድ ቀን ማለት ነው። ግን ምን ያደርግ ነበር አለ አብርሃም ሩታ ላይ ይሄ ሴቶች ያመጣል። ለምሳሌ አንድ ሜላትና ማን ነው የምትባል ልጅ መጣች፣ ፍቅር መጣች፣ ሄርሜላ መጣች። ሄርሜላ እንኳን ከተለያዩ በኋላ ነውና እነሱን እያመጣ በቀል ይበቀል ነበር እንጂ እጁን አንስቶ ሲማታ አይተናውም አናውቅም። ባለው ነገር ያው ሩታ በጣም ኃይለኛ ትሆን ነበረ። በጣም ይሄ አባገንን የሚባለው ነገር ትሆን ነበረ። ያም ሆኖ ግን በጸባይ ይይዛት ነበር። አንዳንዴ አላዛር እኮ እንደዚህ አይነት ነገር የለውም። አይታችኋላ ከእናቱ ጋር መጥቶ አሁን ሰሞኑ ደግሞ የሚያደርጋቸው ነገር አንጀት የሚያቃጥሉ ነገር ነው። ሰሞኑ እየሰራ ያለው እውነቴን ነው የምላችሁ። በቃ አንጀት የሚያቃጥል ነገር አውቆ እያፌዘባት ይሄ ያስመሳይ ታውቃላችሁ፣ የሽንገላ ቃላቶች እየተናገረ ምናምን ነገር እየያለ የውሸት ይሄ የሽንገላ ለቅሶ ወይም ደግሞ ያዞ ለቅሶ ነው የሚባለው እያለቃቀሰ የሚመጣ አብርሃም እንደዚህ አላደረገም። እውነት እንደው ሩታ እንኳን ቢወዳት ቢያፈቅራት እንኳን በልቡ ነው እንጂ እንደዚህ እንደ እንትና እየፎገረ እያስመሰለ ወሽሞጧን ቁርጥ አላረገም ማለት ነው። ስለዚህ አብርሃምና እንትና የሚለያቸው ነገር ይሄ ነው። አንድነታቸው ያ ሁለቱም እርጉዝ ሴቶች ጥለው ወጥተዋል። ሁለቱም እርጉዝ ሴቶች አሰቃይተዋል። እንዳልኳችሁ አብርሃም ለሴት ክብር እንዳለው አይታችሁ ወይም ደግሞ አስቀምጣችሁ ነው ይህን ነገር እንትምለው። ግን እርጉዝ ሆናችሁ እርጉዝ ሴቶች በጣም ትሪትመንት ያስፈልጋቸዋል። በጣም አይዟችሁ ካጠገቧቸው እንድትሆኑ በሚወልዱበት ሰዓት ምናምን ያው አብርሽ ነበረ በእርግጥ ሩታ በምትወልድበት ሰዓት። ግን ሆኖም እርጉዝ ሴት በዚህ ልክ ምንም ቢያጠፉ ምንም ቢያደርጉ በዚህ ልክ እንትን ማለት አልነበረባቸውም። እንግዲህ አንድነታቸው ይሄ ነው። ሁለተኛ ነገር አንድነታቸው ደግሞ ሁለቱም ትዳር ውስጥ ብዙ አልቆዩም። እንግዲህ አብርሽና አላዛር ቢያንስ አላዛር የሁለት ወር እንኳን ትዳር አልቆየም። አብርሽም እንደዛው በቃ ሩታ አብርሽ ቀለበት ካደረገላት ጀምሮ ወይም ፕሮሚስ ካደረገላት ጀምሮ ጭቅጭቅ ነው የነበረው። በቃ ንዝንዝ በጭቅጭቅ ነው የሁለቱም ልጆች የተረገዙት። እውነት ነው የምላችሁ በጭቅጭቅ በቃ ተጨቃጭቀው እኔ እንዴት እንደተረገዙ ራሱ ግራ ያጋባኛል ማለት ነው። ሁለቱም በጭቅጭቅ ነው እርግዝናቸው የተጋቡት። እና አንዳንዴ ደግሞ ስለ ሩታና ስለ ትንሱም እመጣለሁ ማለት ነው። አንድነታቸው ልዩነታቸው የነሱንም ይዤላችሁ እመጣለሁ ማለት ነው። እና እንግዲህ እነዚህ ሰዎች ምንም አይነት ለተመልካች የሚያመጡት ነገር የለም። ግን የሚያመለክት ወይም ደግሞ የሚያስተምር ነገር ግን ለብዙዎቻችን ትዳር ውስጥ ቸኩለን መግባት እንደሌለብን ምናልባት አስተዋይ ከሆኑ ብዙ ምንወስድባቸው ምንማርባቸው ነገሮች ሊኖሩ ይችላሉ። እንደገና ደግሞ ወንድ ልጅ እኔ እወድሃለሁ አፈቅርሃለሁ ብላችሁ እናንተ ፍቅራችሁ አምቃችሁ ሆዳችሁ ውስጥ መያዝ አለባችሁ እንጂ ለወንድ ልጅ ፍቅር ገልጻችሁ በግድ አግባኝ የምትሉት ትዳር ይኸው አሁን እንደምታዩት ነው። በቃ እንደምታዩት ፍሬ አያፈራም። አብራችሁ የመቆየት እድላችሁ በጣም የጠበበ ነው። ያም ወደ ውጪ ነው የሚያየው። ያቺም እሱን ትላለች፣ እሱ ደግሞ ሌላ ሴት ጋር ነው እንደዚህ እየዘለለ ፊጥ የሚለው ማለት ነው። ልክ እንደ አብርሃም ማለት ነው። ስለዚህ እንግዲህ ልዩነታቸው አላዛር እስካሁን ከሴት ጋር ላየ ነው ልዩነታቸው። ከሴት ጋር ላየነውም ከሴት ጋር አልመጣም፣ ወይም ደግሞ ሌላ ሴት አፈቀርኩ ወደድኩ ብሎ ይዞ አልመጣም። አብርሽ ደግሞ ሩታ እርጉዝ ሆና እንግዲህ ከሌላ ሴት ጋር እየመጣ እየተዝናና አይታችኋል። ወይን እየጠጣ ሆቴል እየሄደ ዋና እየዋኘ ምናምን ነገር አይተናል ማለት ነው። ስለዚህ እነዚህ ሰዎች ምናልባት ለኛ የሚያስተምሩን ነገሮች አስተዋይ የሆኑ ነገሮች ትንሽ ምንለቅማቸው ነገሮች ሊኖሩ ይችላሉ። እሱም ከራሳችን አንጻር ህይወት በቃ ምትቀጥል ቢሆንም አስተውለን መግባት እንዳለብን፣ ማን መምረጥ እንዳለብን፣ ምን አይነት ሰው ማግባት እንዳለብን፣ ምን አይነት ወንድ መምረጥ እንዳለብን እንድናስተውል፣ ሴት ልጅ ምን ማድረግ እንዳለባት
ትዳር ውስጥ ከገባች በኋላ ምን መሆን እንዳለባት ምናልባት ምናሰው ሰዎች እነዚህ ትኩረት ሰጥተን ወደ ውስጣችን ልናስገባ እንችላለን። እና የኔ ውዶች የኔ ማሮች እንግዲህ የምወዳችሁ የማከብራችሁ እናንተም እስቲ የአብርሃምና የአልዓዛር ልዩነታቸውና አንድነታቸው ከተመቻችሁ ኮሜንት ላይ አስቀምጡልኝ። እንግዲህ እነዚህ እያየን ሰሞኑ በእነዚህ አይነት ነገሮች እንመጣለን። እስቲ አንድ የሚያደርጋቸውና ልዩነታቸው የምትሏቸውም እናንተ ኮሜንት ላይ አስቀምጡልኝ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አሁንም ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦች ይሁኑ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝዝት ይበልልኝ። በዛው አረንጓዴ ነገር እያያችሁ ተዝናኑ እያልኩኝ በዚሁ ሰናበታችኋለሁ። ባይ